አስከሬኑን ቤት ውስጥ አስቀምጠው ለምርጫ የወጡት የቤተሰብ አባላት በሰሜን ሸዋ ዞን ሲያደብርና ዋዮ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ዘመን ምን መርጠው የሚልም ማን መርጠው የሚልም ሁሉም ያው ነው። ሁሉም ያው ነው። የረባ የለም። እውነቴን ነው። ምክንያቱም እድሉን ብትሰጡት ያም የከፋ ነው የሚሆነው። ያው ነው። ነገ ይታወቃል። በኢትዮጵያ ላይ በማንኛውም ሀገራት ላይ ምርጫ ይካሄዳል። እኛ ስለ ምርጫው ሚካኤልን ምረጡ ገብርኤልን ምረጡ አንልም። ክርስትና ስም ለምን ነው ገብረ ወድን ወጣው? አንዳንድ ያልናገርም እያልኩ የነካከል ተናግሬ ነው። አንተ ሰውዬ አይደለም ትክክለኛ ነው። መረጃ ካለ ራሱ ለምን ይባላል? ለሚያልፍ ስልጣን ምን አለ የማያልፍ ታሪክ ብንሰራ ሲሉ ብፁዕ አቡነ ማርቆስ ተናገሩ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ በኢትዮጵያ ግንቦት 24 ቀን 2018 ዓ.ም ምርጫ እየተካሄደ እንደሆነ ይታወቃል። ለቀጣይ 5 ዓመት ሀገሪቷን የሚመራ አካል እንግዲህ ዛሬ በምርጫ የሚታወቅበት ዕለት ነው። በዚህ በምርጫው ዕለት አንዳንድ የተከናወኑ ነገሮች አሉ። እነዚህ ምንድናቸው የሚለውን አስመለክታችኋለሁ። ከዚህ ጋር እንደው ተያይዘው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ለቀጣይ ብንመረጥ የኢትዮጵያን ሕዝብ በምንድነው ምክሰው በርካታ የሚያሳስቡን ነገሮች አሉ የሚሉ ነገሮችን እያነሱ ነውና ይህን ተከትሎ እንደው እንደ ሀገሪቷ ልጅነት እንደ ዜግነት እንዲሁም ደግሞ እንደ ቤተክርስቲያን ቀጣዩን 5 ዓመት ምርጫ የሚያሸንፉ ከሆነ ምን ማድረግ እንዳለባቸው አንዳንድ ነገሮችን እንነጋገራለን። ከዛ ማለፍ ብለን ደግሞ በጣም በሚገርም ሁኔታ እንግዲህ ሁላችንም መቼም ክርስቲያኖች ከሆንን ኦርቶዶክስ ከሆንን በ40 እና በ80 ቀናችን እንጠመቃልና የክርስትና ስም ይወጣልናል። ይህ የክርስትና ስም የሚወጣው በግዕዝ ቋንቋ ነው። ለምን በኦሮምኛ አይሆንም ብለው አንድ አካል ይከራከራሉ። ያንን እንመለከታለን፣ ምላሽ እንሰጣለን። እንዲሁም ደግሞ ብፁዕ አቡነ ማርቆስ ለሚያልፍ ስልጣን ማያልፍ ነገርን አንስራ ባካችሁ እያሉ ነው። እነዚህ ነገሮች ምንድናቸው የሚለውን በስፋት የምንመለከትበት መርሃ ግብራችን ነው። እስከ ፍጻሜው አብራችሁን ከቆያችሁ ብዙ ነገር ታገኛላችሁ። ወደ ኋላም ስለ ሰኔ ጾም ዛሬ ገብቷል። ስለዛም እንነጋገራለን፣ ስለ ሐዋርያት ጾም ማለት ነው። እስከ ፍጻሜው አብራችሁን ሁኑ። በድጋሚ ላይክ እና ሼር ማድረጋችሁንም አትርሱ። ለብዙዎች ይደርስ ዘንድ በደንብ ሼር አድርጉት። ከምን እንጀምር ካልን እንግዲህ በምርጫው ላይ ዛሬ ምን ተከሰተ? አስከሬኑን ቤት ውስጥ አስቀምጠው ለምርጫ የወጡት የቤተሰብ አባላት በሰሜን ሸዋ ዞን ሲያደብርና ዋዮ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል። ልጃቸውን በሞት የተለየባቸው ቤተሰቦች አስከሬን በቤት ውስጥ አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በቦታው የነበረው ማህበረሰብ ለሐዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምፃቸውን ከሰጡ በኋላ ወደ ልቅሶ ቤታቸው ተመልሰዋል። ይህ ተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው ሲሉ አስተያየታቸውን እየሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። ወቅታዊ ዓለም አቀፋዊና ትኩስ ታማኝ መረጃዎችን ለማግኘት የፕላስ ምልክቷን መጫናችሁን አዘንጉ። ህመሟን ተቋቁማ ድምፅ የሰጠችው እናት ዛሬ እንግዲህ 7ኛው ሀገራዊ ምርጫ እየተካሄደም ይገኛል። በጅማ ዞን ሰቃ ነዋሪ የሆነችው ይቺ እናት እንግዲህ በዛሬው ዕለት እንደምትመለከቱት ህመሟን ተቋቁማ ድምፅ መስጠቷ እንግዲህ እየተገለጸ ይገኛል። በእውነት በጣም የሚገርም ነው። እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ከባድ ነው። ቤት የልጃቸው ሞት እንግዲህ ልጃቸው ሞቶ ቤት ውስጥ አስክሬን አስቀምጠው እንግዲህ ለቀጣዩ ለሀገራችንም የሚያስፈልገውን ምርጫ መምረጥ አለብን ብለው ከቤት ወጥተዋል። እንደ ሀገር ፍቅር፣ እንደ ባህል፣ እንደተለያየ ነገር ስናይ እጅግ በጣም ከባድ ነገር ነው። እንግዲህ ምን ያህል ለቀጣዩ ለመምረጥ ቀጣዩ ሀገራችንን የሚያስተዳድሩ አካላቶችን ለመምረጥና ስለ ሀገር ፍቅር እንግዲህ ከቦታው ልጃችን ሄዷል፣ ለሀገር ደግሞ እኛም እንኖራለን፣ ነገ ህይወት ይቀጥላል ብለው ይህንን አድርገዋል። እኔ አይምሮዬ በጣም ነው የሚከብደኝና ነው። እናንተ ይህንን ነገር እንደምን ትመለከቱታላችሁ? እንግዲህ እኔ በሆን ብላችሁ ቦታው ላይ አስቡ። ወንድማችሁ ኦር እናታችሁ ኦር አባታችሁ ከዚህ ዓለም ድካም አርፎ ቤት ውስጥ አስክሬኑ ሳይቀበር ቤት ውስጥ ተቀምጦ እስቲ ምርጫ መርጠን እንምጣ ብለው መውጣት በጣም የሚገርም ነው። በአካባቢው እንግዲህ ያሉ ማህበረሰብ ያለውን ቁርጠኝነት በመመልከት እንግዲህ በጠዋቱ ላይ ከፍተኛ ሰልፍ አለ በየቦታው። ይህንን ሰልፍ እንዳይሰለፉ አድርገው ምርጫውን መርጠዋል።
ምን ትላላችሁ? ስለነዚህ ቤተሰብ እስቲ አንዳንድ ነገር እንድትሉ ለእናንተ እድሉን ልስጥ። ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ እንለፍ። እንግዲህ እሳቸውም ዛሬ በተወለዱበት በበሻሻ ከተማ ምርጫ አድርገው ከምርጫ በኋላ ለተጠየቁት አንዳንድ ጥያቄዎች ምላሽ ሰጥተዋል። እጅግ በጣም የሚያሳስባቸውን ነገር ተናግረዋልና እስቲ ይህንን እንስማና ወደ ሌሎቹ ጉዳይ እናልፋለን። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛቸዋለሁ። ካልተገናኘንም ሰላም ሁኑ። ያሸነፈ ወይም ያሸነፉ ፓርቲዎች በጋራ ኢትዮጵያን የሚያልቅ መንግስት እንደሚመሰርቱ ካላሸነፍን ልናስረክባችሁ በጋራ የሚያሰራ ሁኔታ ከተፈጠረ ከእናንተ ጋር ልንሰራ ካሸነፍን ኢትዮጵያን ልናሸጋግር ቃላችን ልንጠብቅና ላናጥፍ በእኛ በኩል ዝግጁ መሆናችንን በምርጫው ሂደት የሚፈጠር ማንኛውም ስህተት ካለ ከእናንተ ሰምተን ከእናንተ ጋር በመተባበር ለማስተካከል ዝግጁ መሆናችንን ተገንዝበን ከሩቅ አይስማሙም አይግባቡም እንደፈለግን እናባላቸዋለን ለሚሉ ሰዎች ኢትዮጵያን ሲሳይ እንዳናረግ ኢትዮጵያንና ኢትዮጵያውያንን ከሁሉ በላይ ልጆቻችን የሚኮሩበት ታሪካዊ ክስተት እንዲሆን በታላቅ ትህትና ሁላችሁም በአንድ ልብና መንፈስ በጋራ እንድትሰሩ አደራ እያልኩ ለሁላችሁም መልካም ምኞቴን እየተመኘው በዚህ ፓርላማ ብዙ ድምጾች ብዙ ሰዎች እንዲታዩ በግል ያለኝን ፍላጎት በዚህ አጋጣሚ እየገለጽኩ እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ጎማ 2 ሃሮ ምርጫ ጣቢያ ድምጽ ሰጥተዋል። እንደምትመለከቱት ጠቅላይ ሚኒስትሩ እንግዲህ ድምጻቸውን ሰጥተዋል። በተለያዩ ቦታዎች ላይ ዛሬ ከጠዋቱ 12 ሰዓት ጀምሮ ህዝብ ወጥቶ እንግዲህ እየመረጠ ይገኛል። ያልመረጣችሁ ሰዎች አሁንም እየሄዳችሁ እንድትመርጡ ማለት ፈልጋለሁ። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። እንግዲህ ካላሸነፍን እንለቃለን። በዚህ ምንም አይነት ጥርጥር የለም። ቃላችንን አናጥፍም። ሰላሙኑ ካሸነፍንና ከተገናኘንም ደግሞ በመስከረሙ እንገናኛለን የሚል ቀደም ያለች ቪዲዮ አስቀኝቻችኋለሁ። ከዛ እንግዲህ ዛሬ ምርጫ ሲያደርጉ በጣም የሚያሳስባቸውን ነገር ተናግረዋል። በምንድነው የኢትዮጵያን ህዝብ የሚክሰው ብለዋል። እኔ አንድ ነገር ብቻ ነው ማለት የምፈልገው። ዛሬ የኢትዮጵያ ህዝብ እያጣን ያለነው ሰላም ነው። የሰላም እጦት ሀገራችን ላይ አለ። ይሄ በየቦታው ሽፍታ እየተባለ በየቦታው ያልታወቀ ኃይል እየተባለ ያልታወቁ ሰዎች እየተባለ በርካታ ህዝብ እየታገተ ሀገራችን ኢትዮጵያ ላይ እንደ ልብ እየወጣን እየገባን አይደለም። ገዳማትን ሄደን መሳለም እንፈልጋለን። ዘመዶቻችንን በየክፍለ ሀገር ሄደን መጠየቅ እንፈልጋለን። ይሄ አልተቻለም። ከኑሮ ውድነቱ ከተለያዩ ነገሮች ይልቅ በጣም እያሳሰበ ያለው ሀገራችን ላይ ዛሬ ሰላም ነው። ሰላም ከሌለ ደግሞ ሃይማኖታችንን እንኳን ማከናወን አምልኮት መፈጸም አንችልም። ዛሬ እቺ መሃል ከተማ አዲስ አበባ ናት ሰላም ያላት። ዛሬ ደብረ ሊባኖስ መሄድ አይቻልም። ዛሬ ወደ ሰላሌ መሄድ አይቻልም። ዛሬ ወደ ጎጃም ወደ ባህር ዳር መሄድ አይቻልም። አታዩትም? በየዕለቱ እየታገተ ያለው ሰው። ስለዚህ እንደው ቀጣይ ተመርጣችሁ የምትመጡ አካላቶች ብልጽግናም ቀጠለ ሌላ አካል መጣ አልመጣም የምትመጡ አካላቶች ከምንም በላይ ስለ ሰላም በየቦታው ያለ ያልታወቀውን ኃይል አጥፉልን። ህዝቡ እንደ ልብ ገብተን እንውጣ፣ እንስራ፣ በየክፍለ ሀገሩ እንሂድ፣ እንጓዝ። ሰላማዊ ህይወት ህግ ይከበር። ሀገሪቷ ህግ አላት። ማንም ሰው
ከመሬት እየተነሳ ሰዎችን አያግት፣ ሰዎችን አያፍን፣ ሰዎችን አይግደል። ከሰላም በላይ ምንም የለምና እንደው ይሄንን ያመጣሁት በኢትዮጵያን ሕዝብ በምንድን ነው ምክሰው? በሰላምና በሰላም ሰላም ካገኘ ኢትዮጵያ ሕዝብ በቃ ሌላውን በጋራ እያየን በጋራ እንሰራለን። ስለ ሰላሙን በጋራ እንሰራለን። ከሚመረጠው ከሚመጣው መንግስት ጋር አድርጉ በተባልነው ደረጃ ሁሉ ሁላችንም ሰላም ፈላጊዎች ስለሆነ መስራት እንችላለን ብዬ አስባለሁ። እኔ ይህንን ነው ማስበው። እናንተ በዚህ ላይ ምን ታስባላችሁ? ስለምን ቢሰራ ጥሩ ነው ብላችሁ ታስባላችሁ? እሺ ወደ ብፁዕ አቡነ ማርቆስ አስቃኛችኋለሁ፣ እንመለሳለን። ግን ለምንድን ነው የክርስትና ስም በግዕዝ የሚወጣው ይላል? ክርስትና ስም ለምንድን ነው ገብረ መድኅን የሚወጣው? አንዳንድ ያልናገርም እያልኩ የነካካ ልታናግረኝ ነው አንተ ሰውዬ። አይደለም ትክክለኛ ነው መረጃ ገብረ መድኅን ራሱ ለምን ይባላል? ገብረ ፈይሳ ለምን አይባልም? ወይ ደግሞ ሆጂ ፈይሳ ለምን አይባልም? ሰውየው የክርስትና ስሙ ሆጂ ፈይሳ ብሎ ለምን አልወጣለትም? እስቲ ንገረኝ። ገብረ መድኅን ለምንድን ነው የሚባለው? ኢየሱስ ክርስቶስ መድኃኔዓለም ነው አይደለም? እሺ በኦሮምኛ መድኃኔዓለም ማለት ፈይሳ አዱኛ ለምን አይባልም? ገብረ መድኅን አይደለ? ገብረ ማለት ያው ስራ ይመስለኛል። ግዕዝኛ ነው አይደል እንዴ? ቋንቋው አማርኛ እኮ አይደለም። ገብረ መድኅን ግዕዝ ነው እንዴ? ግዕዝ ውስጥ ቢሆን ግዕዝ ነው እንጂ አማርኛ እኮ አይደለም። ግዕዝ ውስጥ ቢሆን እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለምሳሌ በእስልምና ኦሮሞ የሆኑ ሙስሊሞች መሐመድ የሚባሉ የሉም እንዴ? ታዲያ ለምን እነሱ ላይ ለምን እንደዛ አይናገሩም? እርሰው አሁን እያልኩ ያለሁት እኔ ገብረ እና መድኅን ግዕዝ ይሁን አማርኛ ይሁን አይደለም፣ ግዕዝ ነው። ሎጂካል እንዲሆኑ ነው እርሶ ሲናገሩ ሎጂካል እንዲሆኑ አይደለም። ኦሮሞ ሆኖ መሐመድ የሚባል ሰው አለ አይደል? ለምን እሱን አይቃወሙም? እሱን የማልቃወምበት ምክንያት እሺ ምንድነው? የአረብኛ ነው መሐመድ። ያው ስማኛ፣ እኔ ቁርአንን በደንብ አንብቤ ዳጀስት አድርጌ አላቀውም። ገብቷል አይደል? ስለማላቀው ነገር ማውራት አልፈልግም። ስም አወጣጥ ላይ መሐመድ ይሁን ከድር ይሁን ፋጡማ ይሁን ስለ ስም አወጣጥ፣ ስለ ጸሎት አጸላየን፣ ስለ ስግደት ቁርአን ስላላነበብኩ እኔ የማውቀው ነገር የለም። ሪሊ ስላላነበብኩ አላውቀው። ይኸውልህ መጽሐፍ ቅዱሱን ግን ክሊርሊ ከዘፍጥረት እስከ ራእይ ደጋግሜ 10-15 ጊዜ አንብቤዋለሁ፣ ዘቅዝቄ አውቀዋለሁ። የመጽሐፍ ቅዱስ ኢንቴንሽን ሰዎች በሚገባቸው ቋንቋ እየሰማኝ ነው ባሉበት ካልቸር ባህላቸው አቢዩስ ሳይደረግ አለባበሳቸው፣ አመጋገባቸው፣ ቋንቋቸው አቢዩስ ሳይደረግ ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ አይደለም የሚለው። ክርስቶስን የሚገልጠው ለኦሮሞ በኦሮሞ ሁኔታ ነው፣ በኦሮምኛ ነው የሚገልጠው፣ በኦሮሞ ካልቸር ነው የሚገልጠው። የሚያገለግለው በአፋን ኦሮሞ መሆን መቻል አለበት። በአፋን ኦሮሞ በኦሮሞ ካልቸር ውስጥ መሆን መቻል አለበት። እየሰማኝ ነው። ስለዚህ ፈረንጆች አሁን ቸርቻቸው ውስጥ በሚዘምሩበት ጊዜ ይደንሳሉ፣ ብሬክ ዳንስ። ዛት ኢዝ አወር ካልቸር። ሽብሸባ ደግሞ የኦሮሞ ካልቸር አይደለም። ትናንት ኦሮሞ ካልቸር የኦሮሞ ካልቸር ረገዳ ነው። ስለዚህ ፈረንጅ የሚደንስ ተሆነ በኦሮሞ ካልቸር ነው ማምለክ መቻል አለበት። አሁንም በኦሮምኛ ይሸበሸባል እኮ። ምን ሽብሸባ ከመጣ የኦሮሞ ካልቸር አይደለም እንዴ? ያሸበሽባሉ። የኦሮሚያ ቸርቾች ውስጥ ይሸበሸባል። በፕሮቴስታንትም በኦርቶዶክስም ሲያሸበሽቡ አይቻለሁ። አሁን ሽብሸባ ኦሮሞ ማድረግ መቻል አለበት። ኦሮምኛ ቸርች ውስጥ አሸብሽቡ ማለት አይደለም። የሌላውን ካልቸር በሌላው ካልቸር ማምለኩ ችግር የለውም። እንደ ፈረንጅ መደነሱም ችግር የለውም። እንደ ወላይታ እንደ ጉራጌም ማድረጉ ችግር የለውም። እኔ እዛ ላይ አይደለም ችግሩ። ለኦሮሞ በኦሮምኛ ነው ወንጌል ኮሙኒኬት መድረግ ያለበት። ኦፍ ኮርስ ልክ ነው። በቋንቋው እንዲሰማ ኢዝሊ እንዲረዳ ማለት ነው። ሲያመልክም እግዚአብሔርን የግድ አሸብሽብ፣ የግድ ደግሞ የጉራጌኛ ጭፈራ ስታይል ወይ ደግሞ የፈረንጅ ዳንስ መባል መቻል የለበትም። እንደሚያውቀው ለእግዚአብሔር ክብር እየሰማኝ ነው። ለእግዚአብሔር ክብር፣ ለእግዚአብሔር ዳንስና ሽብሸባ ብቻ ማን ነው የወሰነልን? ረገዳ ለምን ኳይናት? ረገዳ ምንድን ነው? ጭፈራ አይነት ነው። የኦሮምኛ ጭፈራ ነው። ረገዳ ለምን? ዝላይ ለምን? እንጣት ማለት ለምንድን ነው የማይባልለት? ለእግዚአብሔር ይባልልን፣ ለእግዚአብሔር ክብር ይባልልን እንዴ? ግን እንዳይባል ተጽዕኖ ነበረ። መጽሐፉን ስለማውቀው ነው እኮ። ታዲያ ልክ እርሶ እኮ እንደዛ ግዕዝኛ አይደለም እኮ እርሶ በግዕዝ ከሆነ ግዕዝና አማርኛው ምን ያገናኘዋል? ግዕዝኛ ለአማራውም ነው እኮ በግዕዝኛ የሚወጣው፣ ለትግሬውም እኮ ነው በግዕዝኛ የሚወጣው፣ ለጉራጌውም ነው የሚወጣው። ልክ አይደለማ? እሱ አጠቃላይ ይቃወሙ። ያው ልክ አይደለማ? ማንም እኔ መጥቶ መሞገት ይችላል። ግዕዝን የእግዚአብሔር ቋንቋ ያደረገው ማን ነው? ትግርኛ ኦርቶዶክስ ቤተክርስቲያን በትግርኛ ግዕዝ ነው የሚጠቀሙት እነሱ። ትግሬኛ ህዝቡ በሚሰማው ቋንቋ መሆን አለበት። ለአማራው አማርኛ በሚሰማው፣ ግዕዝ ለሚሰማው በግዕዝ፣ ጉራጌ ለሚሰማው በጉራጌ፣ ኦሮሞ ለሚሰማው ግዕዝ ማን ነው የሚሰማው? እስቲ ይሄን ይመልሱ። ምን አጋር ነው ጥናት ግዕዝን
የግዕዝን ቋንቋ የሚጠቀም ማህበረሰብ ካለ እከሌ የሚባለው ማህበረሰብ ነው። በቃ ግዕዝን ቋንቋ የማይጠቀም ማህበረሰብ ተሌለ መሰረት ነው። እንደ አንዳንዴ ሚዲያ ላይ በየትኛውም መንገድ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም የሚያወሩ ሰዎች ሚዲያ ላይ ቢቀርቡ መልካም ነው ብዬ አስባለሁ። እንግዲህ ይሄ ለምሳሌ ብዙ አይነት አረዳድ ነው ያለው። እሺ በደንብ ተረዱ። በጣም የሚረዱ አካላቶች አሉ፣ መካከለኛ አሉ፣ ዝቅተኛ ምንም ነዋው የሌላቸው ደግሞ ሰዎች አሉ። የእነዚህን ሁለቱን ሰዎች ክርክር ቪዲዮ አይቶ እንዴ አዎ ለምን አልሆነም ብለው ጎራ የሚይዙ አካላቶች ሊኖሩ ይችላሉ። ስለዚህ ጥንቃቄዎችን ብናደርግ እንግዲህ በደንብ መታወቅ ያለባት እንግዲህ ለምንድን ነው በሌላ ቋንቋ አሁን ጥሩ አድርጎ ሲከራከሩ ነበረ። እንደው የሶፎንያስ የፕሮቴስታንት እምነት ተከታይ ነው፣ ግን አንዳንድ ነገሮችን ሲያነሳ ነበር። እኔ ማንሳት የምፈልገው ለምንድን ነው የክርስትና ስም በግዕዝ ቋንቋ የሚወጣው የሚሉ ነገሮችን 4 ነገሮችን ላንሳ። የመጀመሪያው ደረጃ ግዕዝ የቤተክርስቲያናችን ቋንቋ ነው። ቤተክርስቲያን የአማራ፣ የኦሮሞ፣ የትግሬ ኦሬ የሌላ የሁላችንም ናት። እቺ ቤተክርስቲያን አማራውን ቤተክርስቲያኑ ናት፣ ኦሮሞውን ቤተክርስቲያኑ ናት፣ ትግሬውን ቤተክርስቲያኑ ናት፣ ደቡቡን ቤተክርስቲያኑ ናት። ይሄንን በደንብ አስቡ። ስለዚህ ግዕዝ የቤተክርስቲያናችን ቋንቋ ነው። የቤተክርስቲያናችን ቋንቋ ነው ስል ደግሞ የሥርዓተ አምልኮ የሚፈጸምበት ቋንቋ ነው። ቅዳሴው የሚቀደስበት፣ ታታቱ የሚቆምበት፣ ማህሌቱ የሚቆምበት፣ ይሄ ሥርዓተ አምልኮ የምንፈጽምበት በዚህ ቋንቋ ነው። ስለዚህ ግዕዝ የቤተክርስቲያናችን ይፋዊ የጸሎት ቋንቋ ነው ማለት ነው። ይህ የጸሎት ቋንቋ ስለሆነ በግዕዝ ይወጣል። ልትጠመቁ ወደ ቤተ እግዚአብሔር ስትሄዱ ሥርዓተ ጥምቀቱ የሚፈጸመው ጸሎቱ የሚከናወነው በዚህ በግዕዝ ቋንቋ ነው። ግዕዝ ደግሞ የቤተክርስቲያኒቷ ቋንቋ ነው። ቤተክርስቲያኒቷ ደግሞ የሁላችን ናት፣ ዘርና ብሔር የላት። አንደኛው። ሁለተኛ ጥልቅ መንፈሳዊ ምስጢር አለው። ጥልቅ መንፈሳዊ ምስጢር ትርጉም አለው ይሄ ግዕዝ ቋንቋ ማለት ነው። ሶስተኛ ከቅዱሳንና ከሰማዕታት ጋር ለመገናኘት ስለሚጠቅመን ነው። ለምሳሌ ክርስትና ዛሬ ግንቦት 24 የሚነሳ ከሆነ ዛሬ ግንቦት 24 የሚነሳው ሰው ወይም የምትነሳው ሕፃን ምንድነው? የዕለቱ ስንክሳር፣ በዕለቱ የነበረው ገድል ያ ሁሉ ይነበባል። ያ ከተነበበ ከዚህ ስንክሳርና ከዚህ ገድል ጋራ የሚሄድ ስምን ያወጣሉ ማለት ነው። ዛሬ ለምሳሌ ቅዱስን ስናይ አቡነ ተክለ ሃይማኖት ነው። ከዚህ ከአቡነ ተክለ ሃይማኖት ጋራ ሌሎችም የሚከበሩ ሰማዕታት ካሉ ከነዚህ ሰማዕታት ጋራ ቁርኝት ኖሮ እንዲወጣ ይደረጋል ማለት ነው። ስለዚህ ከቅዱሳኑ ከሰማዕታቱ ጋራ ለመገናኘት ማለት ነው። አራተኛው የታሪክና የትውፊት ቀጣይነት ለማስመዝገብ ነው። ባይዘዌ የክርስትና ስም ተራ ስም አይደለም። ልክ እንደ ተራ መጠሪያ ስም አይደለም። የሰውን መንፈሳዊ ማንነት የሚገልጽ ነው። የሃይማኖት ምስክርነት ነው። ከቅዱሳኑ ጋር ያለውን አንድነት የሚገልጽ ነው። እንደ ተራ ስም ዝም ብለን እንደ ዓለማዊ እንደምንጠራበት ስም አይደለም። ይሄ ደግሞ ተራ ያልሆነ ስም ሰማያዊ የሆነ ስማችን ቤተክርስቲያናችን በምትጠቀምበት ቋንቋ ነው የሚወጣው። በእነዚህ ምክንያቶች ነውና አንዳንዴ እናስተውል ባካችሁ። ጥላቻ ይምሰል። አዎ በኦሮምኛ ይሰበክ፣ በኦሮምኛ ትምህርት ይሰጥ፣ በኦሮምኛ ምዕመናኑ ወንጌል ተደራሽነት ይኖራቸው፣ ይግባቸው። ግዕዝ የሌላ ብሔረሰብ አይደለም፣ የቤተክርስቲያኒቷ ስለሆነ ይሄም ደግሞ አገልግሎት ላይ ይውላል ማለት ነው። ስለዚህ ይሄ ነው ሐሳቦቻችሁ፣ እናንተም ግለጹ። ወደ ብፁዕ አቡነ ማርቆስ እንለፍ። ለሚያልፍ ስልጣን ምን አለ የማያልፍ ታሪክ ብንሰራ ሲሉ ብፁዕ አቡነ ማርቆስ ተናገሩ። ብፁዕነታቸው እንደተናገሩ ሰው እንደ ቀንነቱ በቀን ካልሰራ ካልሄደ ክፉ ቀን የሚባለው ይህ ነው ብለዋል። ስልጣን ክፉ ነው ያሉት ብፁዕነታቸው የማያልፍ ስልጣን የለምም ብለዋል። እና ስልጣን ክፉ ነው ደግሞ እኮ እንደሚያልፍ ይታወቃል። እንደው የማያልፍ ስልጣን አለ? ለሚያልፈው ጥሩ ነገር ብንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። በተጨማሪም ሰው ዛሬ በቀን እኮ አይሄድም ከሚያ አዲስ አበባ ውጭ ያሉትም ሲሆን ከሱሉልታ አለፍ ካሉም እየተደናገጡ ካሁን አሁን ምን መጣ እያሉ እየተጨነቁ ቤተሰብ በር ላይ ቁመው መጣ ቀረ ሲሉ ሳይመጣ እየቀረ እናት አባት ቢሞት መቅበር አይቻል ሰርግ አይሰረግ ከዚህ የበለጠ ክፉ ቀን የለምም ብለዋል። እምዬ አዲስ አበባ በእውነት አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱሉልታ አለፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው
የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል። እናት አባት ሊሞት ሄዶ አይቀበል፣ ሰርግ አይሰረቅ። ከዚህ በላይ ክፉ ቀን አለ አለ? አክሎም ሰው በተማረ እየኖረ አይደለም፣ ነጋዴውም ነጋዴ አይደለም፣ የማታለል ነውም ብለዋል ብፁዕነታቸውም። ምዕመኑ ከመማረር ይልቅም ለክፉዎችም ቢሆን ጸልዩ ሲሉ መልእክታቸውን አስተላልፈዋል። በጣም ካሰፈረ ዘመዶች ወላጆቻችሁ እንዲያስተምሯችኋል ሰው ጋር አትኖር አውሬውን ብለው አላስተማሩ እንዴ? በተማራችሁበት ኑሩ። ዶክተሮችም ዶክተር ሁኑ። ዶክተር ወታደሩስ በተማረ ወታደር ነው እንዴ? ዛሬ አይደለም እኮ። ኧረ ጉድ ነው እንደው ምን ተዘራበት? ነጋዴው ነጋዴ እኮ አይደለም የሚያታልል። እንደው ምን አለ ንግድ ጥሩ እኮ ነው ባለው በሕጉ በተመኑ ዋጋ ወጥቶ ዋጋውን እዚያ አርጎ ገዥ መጥቶ ሲያይ ጭቅጭቅ ሳይኖር ያንን ፈልገውን ይዞ ከፍሎ ቢሄድ ምን አለ እንዴ? እና ጸልዩ፣ ለክፉዎችም ጸልዩ። ከማማረር ይልቅ እንደው እግዚአብሔር ለእኛም ለእነሱም ልቦና ስጠን፣ አይናቸውን ክፈተው። በእውነት ብፁዕ አባታችን ብራኪያቸው ይድረሰን። ሁልጊዜ በድፍረት የሚናገሩ ሁልጊዜ የህዝቡን ሮሮ ችግር ባገኟቸው አውደ ምሕረቶች በምህረት አደባባይ የሚሰብኩ አባት ናቸውና ለሚያልፍ ስልጣን የማያልፍ ነገር አንስራ ብለዋል። ብዙ ነገር በውስጡ ማግኘት ትችላላችሁ ከተነተን ነውና እግዚአብሔር ይስጥልኝ ብፁዕ አባታችን። በዚህ ላይ የምንጨምረው ነገር የለም። እንግዲህ ዛሬ የምንመለከተው በመጨረሻ ትላንትና 50ኛውን ቀን አክብረናል አይደለ? በዓለ ጰራቅሊጦስ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ መንፈስ ቅዱስ እንደላከላቸው የታሰበበት በዓል ነው። ዛሬ እንግዲህ ሐዋርያቱ መንፈስ ቅዱስ ከተቀበሉ በኋላ የመጀመሪያ ስራቸውን ያደረጉት ደግሞ ጾም ነውና ይህ ጾመ ሐዋርያት ገብቷል። ይህንን ጾመ ሐዋርያት ብዙዎቻችን የቄስ ጾም ነው፣ ቄሱ ይጾም እንጂ እኛማ እንጾምም እየተባባል በሚያጃጅሉ ተረት በሆኑ ነገሮች ራሳችንን እየሸወድን እንገኛለንና እውነት ጾመ ሐዋርያት የቄስ ጾም ነው? እንዴት ነው መጾም ያለብን? ምንስ ነው ማድረግ ያለብን? የሚሉ ነገሮች ለነፍሳችን የሚጠቅሙ ጾም ውስጥ አብዛኛው ነገር ወደ ነፍሳችን ስለምናደላ እነዚህ ነገሮች ተማምረን እንመለስ። የሰኔን ጾም መጾም ግዴታ ነው ወይስ ግዴታ አይደለም? የሰኔ ጾም ወይም ጾም ሐዋርያት ለአገልግሎት ከመውጣታቸው አስቀድሞ የጾሙት ጾም ነው። ይሄ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ሲሆን ሁላችንም ክርስቲያኖች እንድንጾመው የታዘዝነው ጾም ነው። በተለምዶ ግን የቄሶች ጾም እያልን ቄሶች ብቻ እንዲጾሙት ለይተን እንናገራለን። ይህ ግን ፍጹም ስህተት ነው። ሁላችንም ክርስቲያኖች እንድንጾመው ከሰባቱ አዋጅ አጽዋማት መካከል ተካቶ ለሁላችንም ክርስቲያኖች እንድንጾመው የታዘዘ ጾም። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት ጾም። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተ ክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተ ክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል፣ ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታረጋለች ጾም። ጽር ነው፣ የግሪክ ቋንቋ ነው። ፔንቴኮስቴ ይባላል። ፔንቴ ማለት 5 ነው። ኮስቴ ማለት 10 ነው። 10 በ5 ማለት ነው። 10 በ5 ስንት ነው? 50ኛ ማለት ነው። ቴትራ ኮንቴ ማለት 40ኛ፣ ሄፕታ ኮንቴ ማለት 70ኛ ማለት ይሆናል። ፔንቴኮስቴ የሚለው ቃል 50ኛ ቀን ቁጥር ብቻ ነው የሚገልጠው። 50ኛው ቀን ግን በአዲስ ኪዳን ስርዓት በዓለ መንፈስ ቅዱስ ወይም ጰራቅሊጦስ ተባለ። ምን ተባለ አልኳችሁ? በውሃ ላይ ሰፎ ነበር የተባለው የተገለጠው ከሶስቱ አካል አንዱ አካል። የሃይማኖት መገለጫችን እንዲህ ይላል፣ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ።
ሕይወት ሰጪ በሆነው በመንፈስ ቅዱስ ነው የምናምነው። ሃይማኖታችን ይሄ ነው። ዘሰረጸ እምአብ ከአብ ብቻ ነው የሚወጣው። ከማ ብቻ ነው? ከዚህ በረት ውጭ ያሉ ከአብም ከወልድም ይወጣል። አንድ አይሆኑም ማለት እዚያ ይላሉ። ከሁለት አካላት የሚገኝ አምላክ ካለማ ምንጩ ሁለት ከሆነ አምላክነቱ ከአንድ በላይ ሊሆን ነው። ወላዲው አስራጺው አብ አንድ ነው። ዘሰረ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ከአብና ከወልድ ጋር አንድነት ነው የምንሰግድለት የምናመሰግነው። ዘነበበ በነቢያት በነቢያቱ ላይ አድሮ የተናገረው እሱ ነው። ምን ያህሎቻችን መንፈስ ቅዱስን እናውቃለን? መቼ እንደሚከበር መቼ እንደሚታሰብ ማጠቃለያ ነው። እስኪ እንድናውቀው የበለጠ እንድናከብር። ይሄ በእውነት ደብር በጣም ታሪካዊ ባለውለታም ደብር ነው። ፈጣሪያችን ሆኖ እግዚአብሔር አብ ብለን ወይም ባለ እግዚአብሔር ብለን በ13 እንደምንዘክር ወልድን ባለ ወልድ ኢየሱስ መድኃኔዓለም አማኑኤል ብለን ቀን ሰተን እንደምንዘክረው ብዙዎቻችን መንፈስ ቅዱስ መቼ እንደሚታሰብ አናውቅም። በዓመት ውስጥ የሚታሰብባቸው 4 ቀናት አሉ። እነዚህን 4 ቀናት ካወቃቸዋቸው ይሄ ቤተክርስቲያን የተገለጠችበት ቤተክርስቲያን ማለት የክርስቶስ አንዱ ሙሽራ ማለት ነው። እስኪ በሉ የክርስቶስ በሉ አንድ ሙሽራ። ዛሬ በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ወተወቅፉ ቃሉን ተቀበሉ ተጠመቁም ይላል። ወተወሰኩ በይእቲ ዕለት መጠነ በዚያችም ዕለት ከሐዋርያት ማህበር የተጨመሩት አንድነት መጠነ 30 ምዕት ይላል። 3000 ነፍሳት ነበሩ ይላል። ስንት ሺህ ነፍሳት ነበሩ? በቀደመው በዓለ ጴንጠቆስጤ የተጨመሩት ሳይሆን የተቀነሱት 3000 ነበሩ ይላል። ኦሪት ዘጸአት ምዕራፍ 32 ቁጥር 28 ላይ ሙሴ ጽላቱን ተቀብሎ በበዓለ ጴንጠቆስጤ ሲወርድ ለጥጃው ምስል የሚሰግዱትን ብዙዎቹን አያቸው። ጥጃውን በጽላቱ ሰበረው፣ የሌዊ ልጆች አትማሯቸው ብሎ በዚያ ለጣዖት የሰገዱ ፍቅረ ጣዖት ያደረባቸውን ወርቅ አቅልጦ ያጠጣቸውን 3000 ነፍሳት ሞቱ ይላል። በዚያ ጴንጠቆስጤ 3000ዎች ተገድለዋል። በዚህኛው ጴንጠቆስጤ ግን 3000 ነፍሳት ድነዋል። ይሄንን ቅዱስ ጳውሎስ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ መንፈስ የሐዩ ወፊደል ይቀትል፣ ፊደል ይገድላል፣ መንፈስ ግን ያድናል። አንድም ትርጓሜ ያድናል፣ ንባብ ይገድላል ብለዋል ሊቃውንት። ፊደል ይገድላል የተባለው ቀድሞ እንዲገዙበት የተሰጠው ሕግ ገድሏቸው ነበረ። ዛሬ ግን በልባቸው ጽላት የተጻፈው የመንፈስ ቅዱስ ስጦታ ግን አንድነት ወደ ማይበር ጨመራቸው ማለት ነው። የሰኔ ጾም ወይም ጾመ ሐዋርያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ከሰባቱ የአዋጅ ወይም የግዴታ ጾሞች አንዱ ነው። ይህ ጾም በየዓመቱ የጰራቅሊጦስ ወይም የመንፈስ ቅዱስ መውረድ በዓል በዋለ ማግስት በሰኞ ቀን ይገባና ሐምሌ 5 ቀን በቅዱሳን ሐዋርያት ጴጥሮስና ጳውሎስ በዓለ ዕረፍት ቀን ይፈታል። የዚህን ጾም መንፈሳዊ ምስጢር ለምን እንደምንጾምና እነማን መጾም እንዳለባቸው በአመክንዮ እና በቅዱሳት መጻሕፍት መሠረት በተወሰነ መንገድ እንመልከተው። የሰኔ ጾም ወይም ጾመ ሐዋርያት ለምን እንጾማለን? እኛ ክርስቲያኖች ይህንን ጾም የምንጾምበት 3 ዋና ዋና መንፈሳዊና ታሪካዊ ምክንያቶች አሉ። የመጀመሪያው የሐዋርያነትን አርአያነት ለመከተል ጌታችን ኢየሱስ ክርስቶስ በምድር ላይ ሳለ አይሁድ ደቀ መዛሙርትህ ለምን አይጾሙም ብለው በጠየቁት ጊዜ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወስድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ ብሎት ትንቢት ተናግሮ ነበር። ማቴዎስ 9-15 እንደተጻፈው ጌታችን አርጎ በ50ኛው ቀን መንፈስ ቅዱስ በነደደ እሳት አምሳል በሐዋርያት ላይ ከወረደላቸው በኋላ ሐዋርያት ወንጌልን ዓለምን ዞረው ከመስበካቸው በፊት አስቀድመው በጾምና በጸሎት ራሳቸውን አዘጋጅተዋል። እኛም የሐዋርያትን ፍልስፍናና ፈለግ በመከተል መንፈሳዊ ኃይልን ለማግኘት እንጾማለን። ለአገልግሎትና ለስብከተ ወንጌል ስኬት ሐዋርያት በጾም ውስጥ ሆነው ሳለ መንፈስ ቅዱስ መመሪያ ይሰጣቸው ነበር። ለምሳሌ በሐዋርያት ሥራ 13:2-3 ላይ እንዲህ ተጽፏል። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጾሙና ከጸለዩ እጃቸውን ከጫኑባቸው በኋላ ሰደዷቸው።
ይህ የሚያሳየው ጾም መለኮታዊ ጥሪን ለመስማትና የስብከተ ወንጌል አገልግሎት እንዲከናወን ታላቅ መሳሪያ መሆኑን ነው። እኛም ዛሬ የቤተ ክርስቲያን አገልግሎት እንዲሰፋ፣ ወንጌል እንዲጸና በዚህ ጾም እንማጸናለን። ሶስተኛውና መጨረሻው በረከትንና ሰላምን ለማግኘት ነው። ሰኔ ወር የክረምት መጀመሪያ ገበሬው ዘር የሚዘራበትና አገር ወደ አዲስ ምርት ወቅት የምትሸጋገርበት ጊዜ ነው። ስለዚህ ሕዝቡ በሥጋውም ሆነ በነፍሱ እግዚአብሔር የሰላምና የበረከት ክረምት እንዲሰጠው፣ ምድር ፍሬዋን እንድትሰጥ በዚህ ጾም ወደ ፈጣሪው ይጮኻል። እነማን ናቸው መጾም ያለባቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና መሠረት ይህ ጾም የአዋጅ ወይም የጋራ ጾም በመሆኑ እያንዳንዱ ኦርቶዶክሳዊ ክርስቲያን ሁሉ መጾም አለበት። ጾሙ የመነኮሳት ወይም የካህናት ብቻ ሳይሆን የጠቅላላው ምዕመናን ጾም ነው። ሕፃናት የጾም ዕድሜያቸው ከደረሰ ወይም ከ7 ዓመታቸው ጀምሮ ወጣቶች፣ አባቶችና እናቶች በሙሉ የመጾም ግዴታ አለባቸው። ልዩ ሁኔታዎች ወይም ሕጋዊ ፈቃዶች እንደ ማንኛውም ጾም ሁሉ በጣም በጽኑ የታመሙ ሰዎች፣ ነፍሰ ጡር እናቶችና የሚያጠቡ እናቶች ከነፍስ አባታቸው ጋር በመመካከር በጾሙ ስርዓት ላይ ቀኖናዊ ማቃለያ ሊደረግላቸው ይችላል። ከዚህ ውጭ ግን ጤነኛ የሆነ ክርስቲያን ሁሉ ሊጾመው ይገባል። የመንፈሳዊ አመክንዮ ሚዛን ወይም ቴክኖሎጂካል ሎጂክ አንዳንዶቹ ይህ ጾም የሐዋርያት ከሆነ እኛ ለምን እንጾማለን የሚል ጥያቄ ያነሳሉ። የአባቶች ትምህርት አመክንዮ እኛ የሐዋርያት ልጆች ነን፣ ቤተ ክርስቲያናችንም አንዲት ቅድስት ኩላዊትና ሐዋርያዊት ወይም አፖስቶሊክ ተብላ በነገር ሃይማኖት ትታወቃለች። አባቶች የጾሙትን ልጆች የመጾማቸው ምስጢር የሃይማኖት አንድነትንና ውርስን ያሳያል። አባቶቻችን ሐዋርያት ዓለምን በወንጌል ብርሃን የረቱት በጾምና በጸሎት ከሆነ እኛም ሰይጣንና የዚህን ዓለም ፈተና ማሸነፍ የምንችለው የእነሱን ጋሻ ወይም ጾምን ስንታጠቅ ብቻ ነው። ባጭሩ ጾመ ሐዋርያት ወይም የሰኔ ጾም የእግዚአብሔር መንፈስ በውስጣችን እንዲሠራ ለቤተ ክርስቲያን አገልግሎት ስኬትና የሐዋርያትን በረከት ለመካፈል የምንጾመው ታላቅ የጸጋ ወቅት ነው። ዘንድሮ ጾሙን በሰላም አስጀምሮ በበረከት ለማጠናቀቅ እግዚአብሔር አምላክ መንፈሳዊውን ብርታት ይስጠን። አሜን። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረቡ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ለሐዋርያቱ የወረደ መንፈስ ቅዱስ ለእኛም ይድረሰን። እንግዲህ ይህን የሐዋርያቱን ጾም ጾመን ተጠቅመን ፍሬ አፍርተንበት ደግሞ ሥጋው ደሙ ተቀብለን በዓሉን ለማክበር ጴጥሮስ ጳውሎስ በዓላቸውን ሐምሌ 5 ለማክበር ሁላችንንም ያደርሰን። እግዚአብሔር አምላክ የልቦናችን መሻት ይፈጽምልን። ለሀገራችን የሚጠቅመውን የሚበጀውን ሁሉ እሱ አምላክ ያምጣልን ለማለት እወዳለሁ። በሌሎች ዝግጅቶች እንገናኛለን። እስከዛው ቸር ቆዩልኝ።